ሃይሚን እዩ ልታሳግታት ነው፣ ልትታገት ነው። የራሳቸው ጓደኞች ሊያሳግቷቸው ነው። ምክንያቱም ቤቱን እያሳዩ ብዙ ሰው እናንተ የሃይሚ ነው እንደሚገርማችሁ በለው እኔ አሁን ኢትዮጵያ ሄጄ ማለት ነው እንዴ ያግቱሻል፣ ትታገቻለሽ፣ እንዳትወጭ እንዳትገቢ በቃ ዲያስፖራ ነኝ እኔ ራሱ በፍርሃት ጥንብዝ ብዬ ማለት ነው። ያግቱሻል፣ ትታገቻለሽ። አሁን እኮ ሰው ዝም ብሎ የሚታገት በነገራችን ላይ ጥንቃቄ ካላረሽ እያንዳንድሽ የማዳም ቅመም ኢትዮጵያ ስትገቢ ማለት ተጠንቀቂ። አግተው ወስደው እናትሽ ሙኝ የፈለገሽን ነገር ሸጣሽ ስጫቸው። ምን አገባቸው? ብራም ጭልምሽ አግተውና መታገት እኮ አዲስ ነገር አይደለም ሀቤብቴ። እነሱ እንኳን እነሱ ማለት ነው እኛ ምንም የሌለን ምስኪኖቹም ያግቱናል 100,000 እና 200,000 ለመቀበልና መታገት እኮ አዲስ ነገር አይደለም። ጥንቃቄ ካላደረግን ሁላችንም መታገታችን አይቀርም። ስለዚህ ይሄ ነገር አዲስ አይደለም። እኔ በነገራችን ላይ ብዙ ጊዜ ተወራ ነገር ነውና እዩ ከዚህም በላይ ማድረግ ትችላለች። አቅም ቢኖራት ማድረግ ትፈልግ ነበረ፣ ግን አቅም የላትም። ምንም ማድረግ አይቻልም። አቅም የላትም ማለት ነው። ማንም ሰው ቢሆን እንደዚህ ማድረግ ይፈልጋል። በነገራችን ላይ ከጓደኛው መቀፈል እንዴ ብዙ ሳታቁም እንዴ። በነገራችን ላይ አንድ ባለፈው ነው ኢትዮጵያ ሄጄ ማለት ነው ባልየው ሚስቱን አሳገተ። ሚስቱ መኪና ምናምን አላት። ከዛ ሚስቱን አሳገተና በሌላ ሰዎች አሳግቶ ብሩን በእነሱ ሊቀበል ማለት ነው። ብር አምጪ ብለው አግተው እሷን መኪናዋ ምናምን ሽጣ እንድትሰጠው ማለት ነው። እና አሁን ላይ ገንዘብ ማለት ነው ወለ ጓደኛ ወለ ዘመድ ወለ ቤተሰብ ሁሉ እያስካደ ነው። እና ይሄ ነገር አሁን በጣም ፋሽን ሆኗል። እና እኔ ምልላችሁ ፈልጌ ነው እኔ ያወራችሁ ሃይሚ ሲጀመር ሃይሚም ሆነ ብሩክ ማለት ነው ሁለታቸው አንድ ካልሆኑ ሁለታቸውንም ይቀፍሯቸዋል። የራሳቸው ጓደኞች ዋናው ስራቸው ማበጣበጥ ነው። ስለዚህ እነዚህ ልጆች አንድ ላይ ሆነው ችግራቸውን ካልተጋፈጡ በሃይሚ በኩል ሌላ ጓደኛ በብሩክ በኩል ሌላ ጓደኛ የሚመጣ ከሆነ ለጥቃት በጣም ተጋላጭ ናቸው። በጣም ማለት ነው። እንኳን እነሱ ዩቲዩበር ሆኖ መኪና አለው ቤት አለው ምናምን እየተባለ ጭራሽ ሁሉም መታገት አሁን በነገራችን ላይ ውጥት ካላችሁ ግት ነው የሚያደርጓችሁና ከባድ ሆኗል። ምክንያቱም ኢትዮጵያ ስራ የለም። ምን እንስራ ነው? ምን የሚያግቱ ሰዎች ምን አልፈርድም። ስራ የለም ምን እንስራ ነው በቃ። እዩም ልጅ ልትወልድ ነው። በምን ልጇን ታሳድግ ልታሳግት ትችላለች፣ ግን አቅሙ ይኖራታል ብዬ አላስብም። ሲቀጥል ደግሞ ሁላችንም ራሳችን ካልጠበቅን ይሄ ነገር ሁላችንም ጋር መድረሱ አይቀርም እና ፍቅር አያረጅም። ሄሉና ናቲን እዩዋቸውማ። ሄሉና ናቲን እዩዋቸው። ሃይሚና ብሩክ ምንም ይሁን ጓደኞቻቸው አሽቃበጣችሁም አላሽቃበጣችሁም አትርፋችሁ የምትቀሩት ወሬ ነው። አሁን ሀሰን አሽቃብጣ መጨረሻ ላይ ዳር ነው የምትቀረው። ቤኪ ሁላችሁም አሽቃብጣችሁ ዳር ላይ የምትቀሩ እነሱ መጨረሻ ላይ መታረቃቸው አይቀሩም። ሄሉና ናቲን እዩዋቸው። ከስንት ጊዜ በኋላ ይሄው አብረው ፍቅር አያረጅም። አበባ ሰጥቷታል። በለው ፎንቃችሁማ የተለየ ነው የምር። ወይኔ ስታምሩ በእውነት በጣም ታምራላችሁ። እና ሄሉና ናቲን እዩዋቸው። ምንም ነገር ቢፈጠር የሚዋደድ ሰው አይለያይም። ፈጣሪ ያገናኘው ሰው ሊለየው አይችልም። እዩ የፈለጋትን ነገር ልታረግ ትችላለች፣ ልታሳግት ትችላለች፣ ከቤት ልትሄድ ትችላለች፣ የበለጠ ልታጣላቸው ትችላለች ምናምን። ግን ይሄ ሁሉ ነገር ብታደርግ እነሱን ማለየት ትችላለች ብዬ አላስብም። እነሱ ከተዋደዱ ራሳቸው ክፍተት የሚፈጥሩት ራሳቸው ነው እኮ በነገራችን ላይ። ግን የሚዋደድ ሰው ደግሞ ራሱ ላይ ክፍተት ይፈጥራል ብዬ አላስብም። እናንተ ክፍተታችሁን ሞልታችሁ በውስጣችሁ የሚገቡ ሰዎችን ማስወገድ የምትችሉት እናንተ ናችሁ። ብሩኬም ሌላ ሰው መጨመር ሳይሆን በችግር ሶስታችሁን ሊያስተዳድራችሁ እንዴ! ኧረ እባክህ ምን ነው ሸዋ ሃይሚ ወንድ ያጣች ነው እንደሚመስልህ? ወንድ ያጣች ነው የሚመስልህ? ሃይሚም እኮ 4-5 ማተራመስ ትችላለች፣ ግን እንደዛ አትፈልግማ። ይህ ሴት ወጋ አይደለም። ማተራመስ ትችላለች። 4ቱን 5ቱን አምጥታ ልታቃጥልህ ትችላለች። ግን እሷ እንደዛ አይነት ሴት ስላልሆነች ቁጥብ ብላ ከአንድ ሰው ጋር ነው መስራት መስፈልገው እንጂ ክብሯን የሚነካ ስራ ትሰራለች ብዬ አላስብም። ሃይሚ ማለት ነው የእውነት ስለምትወድ ሰው አንተም ቢሆን ግን በድብቅ ማግኘትም አያስፈልግም። በቃ ከዚህ በላይ ማስረዳት ለምን አያስፈልግም? በቃ ግልጽ ነው እኮ የሷ ፍላጎት። ካላስ አንተና እሷ ተለያይታችሁ እሷ ካንተ ጋር መሆን የምትፈልገው ሰው አንተ እሷ ጋር መሆን ካልፈለግ እሷን በድብቅ ማግኘት እሷን ማባበል ምናምን አያስፈልግም። ሃይሚን ብትሆን ሃይሚ ግን አሁን ምንም እኮ ጥፋት የለባትም። በነገራችን ላይ ቤት ለውጣ ነው ያለች፣ ወደ ቤት ተመለሰች። አሁንም ሃይሚ ምንም እያጠፋች አይደለም፣ ቤቷ ነው ያለች። አሁን ችግር እየፈጠረ ያለው ራሱ ብሩክ ነው። የብሩክ ጄሌዎቹ ውሽሚዎቹ
ቤቷ እየሄዱ ይረብሿታል። አላስቀምጣት አሉ፣ አላሰራት አሉ። በቃ እየሄዱ መረበሽ እና ብሩኬ ነው አሁንም ችግር ፈጠረ። አሁንም እና እባካችሁ ክፍተት አትስጡ። እናንተ ክፍተት በሰጣችሁ ቁጥር በውስጣችሁ የሚገቡ ሰዎች ይበዛሉ። መጨረሻ ላይ አብረው እንደሚሆኑ እኔ እርግጠኛ ነኝ። መጨረሻ ላይ እኮ አብረው ነው የሚሆኑ። ግን እስከዛ የሚነጋገሩት ቃላት፣ በመሀል የሚፈጠሩ ክፍተቶች ምናምን የሆነ ውስጣቸው ላይ የሆነ ነገር ይፈጥራል፣ ይሻክራል። በንጹህ ልብ መዋደድና የሆነ ነገር ውስጣችሁ ኑሮ እንትን ማለት በጣም ነው የሚከብደው። እና ምልላችሁ ፈልጌ ነው በብሩክም በኩል ሆነ ሀሰን ልታሽቃብጥ ትችላለህ፣ ቤኪ ልታሽቃብጥ ትችላለህ፣ ፍፄ ልታሽቃብጡ ትችላላችሁ። መጨረሻ ላይ እነሱ አንድ ላይ ሲሆኑ አፋችሁን አትርፋችሁ ነው የምትቀሩት። ምክንያቱም የሚወድር ሰው ስለማይለያዩዋቸው ሄሉና ናቲ ማለት ነው። ተለያዩ፣ ጥሏት ሄደ። በጣም አለቀሰች፣ በጣም ከፋት። እሷ ከሌላ ወንድ ጋር ሆነች፣ እሱ ደግሞ ሄዶ ስራ ጀመረ። በቃ ተለያየን አሉ ምናምን በቃ ቆረጠልን ብለው ነበረ። ይሄው ከስንት አመት በኋላ ደግሞ ተመልሰው ተገናኙና የሚዋደድ ሰው ምንም ይፈጠር ምንም አይለያይም። ብሩኬም ከሌላ ሴት ጋር ቢወድ፣ ሀይሜም ከሌላ ሴት ጋር ብትወድ ፈጣሪ አንድ ሁኑ ካላቸው አይለያዩም። ደግሞ አንድ ሁኑ ካላላቸው ማይዋደዱ ከሆነ ለእኛ እያስመሰሉ ከሆነ ድራማ የሚሰሩ ምንም ትንሽ ምክንያት ይበቃል ለመለያየት። በነገራችን ላይ ቀላል ነው አብሮ መኖር አብሮ መቀጠል እንጂ ፍቅርን ማፍረስ ቀላል ነው፣ መገንባቱ ነው የሚከብደውና በአጠቃላይ በእነሱ ዙሪያ መጥፎ ቃላት ትናገሩ። ብሩኬን እደግፋለሁ ብላችሁ ሀይሚን የምትዘቀዝቁ የምትሳደቡ፣ ሀይሚን እደግፋለሁ ብላችሁ ደግሞ እንትራን የምትዘቀዝቁ ማለት ነው ትርፍ ነው። ወሬና አትርፋችሁ የምትቀሩት አይሳካላችሁም። መጨረሻ ላይ ዳር ነው የምትቀሩት። ያን ምን ብላችሁ ታሽቃብጡ ነው? ሀይሚ እንደፈለገኝ ስለ ሀይሚ አወራለሁ። ሀይሚ ለብሩክ አትገባው፣ አዲሷ ልጅ ነው የምትሆነው። አቤት ወደ ነጎደበት። ያኔ ሀይሚ ናት ካለ ሀይሚ አይሆንለትም ስትሉ ነበራችሁ። ሀይሚ የኔ ንግስት የኔ ልዕልት ስትሉ ነበር። አሁን ደግሞ ወደ አዲሷ ልትገለበቅ ነው። እና የኔ አሽቃባጮች አሽቃብጣችሁ ነው የምቀሩ። ሃይማኖት ታደሰ እንደሆነች ምንም ኬር የላትም፣ ጣጣ የሌላት ሴት ናት። ደግሞ ወይ አንዳንድ ትልልቅ ሰዎች ግን ማርያም የሚያወሩት ነገር እንዴት እንደሚዘጋኝ ፈጠር አድርገው ከመሬት ፈጥራችሁ የምታወሩት ወሬ እግዚኦ ማረነ። ሀይሚን ትናት አሉ ችግር አለባት አሉ ምናምን ብሯን ትበትናለች ትጥላለች። ፈጣሪ ትግስቱ የታያችኋት እንዲሁ እናንተ እንዳያችሁ አድርጋችሁ የምታወሩት። ኧረ በስመ አብ ወልድ መንፈስ ቅዱስ። መቼም ቤተሰብም እኮ አላት፣ አብርሽ አለ፣ ጉራጌ ናቸው። ብራቸውን እንደዚች አይጥሉም፣ አያባክኑም። ጎበዝ ናቸው፣ ወለ ወንድ ወለ ሴት። ይዋቸው ዩቲዩብ እየሰሩ ሁሉም ሴቶቹ ራሱ መኪና አላቸው አሉ። ለእኛ ያሳዩንም እንጂ ሴት ዩቲዩበሮች መኪና አላቸው አሉ። አብዛኛው ልንገራችሁ ብዬ ነው። እና ሀይሚ እዩኝ ማለት አትወድም። ደግሞ ጎበዝ ሰው አላማ ያለው ሰው ማለት ነው አይበጠረቅም። እየመጣ ሰርቶ ነው የሚያሳይ እንጂ ዝም ብሎ ያለኝ እያለ አይጎርንም። ገባችሁ አይደለ? እና ሀይሚ ደበቅ አርጋ ሊሆን ይችላል፣ ግዴታ ለእኛ ማሳየት የለባትም። እና የኔ ውዶች ዛሬ ምን እንደሚመጣ እናውቅም፣ ፈጣሪ ያውቃል። እንግዲህ ወይ ሀይሚ ወጥታ ይሆናል ወይ ደግሞ ብሩክ ሌላ ሴቷን ያችን ልጅ እየጎተተ ይሄዳል። እኛ ማየት ብቻ ነው እኛ